የሆነበት መንገድ ላይ ነው ትንሽ ምናልባት ጥያቄ የሚኖረኝ። አክቹዋል ሲሆን ምንድነው የግድ ሆኖ ነው ወይስ ቢኮዝ ኦፍ ነሰሲቲ ነው ወይ? ለአዳም ሂስንት እሺ ችግር የለውም። ከዛ ለእሱ ነሰሲቲ የሆኑበታል ግዴታ ነው በሞቱ ማለት ነው። ከሱ በኋላ የሚመጡት ልክ በሱ ላይን የሚመጡትን ሰዎች በሙሉ የሰው ዘር በሙሉ የሚሞተው ቢኮዝ ኦፍ ነሰሲቲ ነው። ይሄ ደግሞ ነሰሲቲ ኮምፐልሰሪ የሆኑበት ነው ወይስ ዊዛውት ፍሪ ዊል ማለት ነው? ቢኮዝ ኦፍ ከርስ በከርሱ ምክንያት ትሞታለህ በሚለው ማለት ነው። ወይንስ ኮንተንጀንት ሆኖ በምን ኃጢአትን በመስራት ላይ እና ከጸጋ ደግሞ ከመገፈፋል ከጸጋ ከግሎሪ መጉደል ከዛ አንጻር ነው። በሁለት ክፈሉትና ሜይ ቢ ብታስረዱኝ የግድ ሞቱ ማለት ነው የሚባለው በኮቴሽን እያዘልኝ ነው። አክቹዋል ሆኗል። አዎ ሞት አክቹዋል ሆኗል። ነገር ግን የአክቹዋል ሲሆን ከፖቴንሻል አልፎ ወደ አክቹዋል ሲመጣ ቢኮዝ ኦፍ ነሰሲቲ ነው ማለትም ኮምፐልሰሪ ሆኖ ማለት ነው። ስለ ክርስቶስ ነው አይደል እያወራሁ የክርስቶስን ሞት በተመለከተ እና ሐሳሩን በተመለከተ ወይም ደግሞ መከራውን በተመለከተ ነው አይደል አስተያየት እየሰጠው። መቼም ይሄ ለአዳም ነሰሲቲ እንደሆነ የታወቀ ነው ወይም ግዴታ እንደሆነበት ወይም ደግሞ ኢምፖዝድ ነው ራሱ ነው ኢምፖዝ ያደረገው። ባይዘው አዳም ማንም አልጫነበትም። ህግ በመጣሱ ሞትም ሞተ፣ የሞቱን ውጤት ሁሉ አገኘ። ኦኬ ይሄ ለአዳም የተገባ ነው። አሁን ግን ጥያቄህ እነዚህ ለአዳም አክቹዋላይዝድ ሆኑት ወይም ደግሞ አዳም ወደ መሬት ከገነት ሲባረር አዳም ላይ አክቹዋላይዝድ ሆነው የግዴታ የሆኑበት ክርስቶስ የተቀበላቸው አሉ ማለት መራብ፣ መጠማት፣ ማልቀስ ያልናቸው ክርስቶስ ላይ ሲሆኑ ግን በምንድን ነው ብለናል ቅድም። ክርስቶስ የሚያስገድደው የለም ግን ደግሞ በፈቃዱ አደረጋቸው። ግን አድርጓቸዋል። ያደረጋቸው ግን ቅድም ምንድን ነው ብለናል ለድህነታችን በቅድም በኤክስቼንጅ ብለን በተለያየ መንገድ ኤክስፕረስ ስላደረግ ነው እና ጥያቄህን ክሊር እንደሆንልን ከእሱ ከኬኔሱስ አንጻር ልክ ነው። በፍቃዱ የሚባሉ ችግር የለም። አሁን ግን ገንዘብ ያደረገው ስጋ የአዳምን ከሆነ በተለይ ከበደለ በኋላ ከሱ በኋላ የሚመጡት ላይኖች በሙሉ ነሰሲቲ ሆኖባቸዋል አይደለም? ነሰሰሪ ሆኖባቸዋል። አይ ቲንክ ኮምፐልሰሪ ነው የመሞታቸው ማለት ነው። ቅድም ያልናቸው ሞት ላይ ነው ዊዛውት ፍሪ ዊል ነሰሰሪ ሆኖባቸዋል ግዴታ ማለት ያም ኮምፐልሰሪ በሚባለው ደረጃ ማለት ነው። ወይንስ ሁለተኛ እንደ አማራጭ ያቀረብኩት ነሰሰሪ ወይም ደግሞ ኮምፐልሰሪ ሲሆን ዊዛውት ፍሪ ዊል ወይንም ደግሞ ልክ አዳም ኃጢአት ሰርቶ ለሱ ኮምፐልሰሪ ልክ እንደሆነበት ከዛ በኋላም ለሚመጡት ልክ ክርስቶስ ጋር እስከሚደርሰው ድረስ ያለው ማለት ነው ኮንተንጀንት የሚሆነው ኃጢአትን ከመስራትና ከዛ ደግሞ ከግሎሪ ማነስን ጋር በተያያዘ ነው ወይም ደግሞ ከግሎሪ መጓደል ማለት ነው። ሁለቱን አንድ ላይ ኮንተንጀንት ቢሆነው ኃጢአትን ከመስራት ጋር አንድ ሲደመር ከግሎሪ ደግሞ እንደዛው መጓደል ወይም ደግሞ አቤት መመሪ ለምን ሰው እንደሚሞት አርዲ ያለው ያ ልክ የክርስቶስ ጋር የግድ ሞት የሚለውን የትኛው ካታጎሪ ልንከተው ነው የሚለው ነው ለክርስቶስ እያመጣሁት ያለሁት። አክቹዋል ሆኖበታል ወይም አክቹዋላይዝ አድርጎበታል። ያ ግን እንዴት ነው አክቹዋላይዝ የሆነው ነው ዋናው ጥያቄ የነበረው። ስለዚህ ክርስቶስ በግድ ሞተ የሚል አልተባለም እዚህ። እኔም ጥያቄው አልገባኝም። በሁለት እንትን ያስቀመጥኩት ኔቸሩ በራሱ ማለት ነው ሰዋዊ ኔቸር አለ አይደለ? ከእርግማኑ በኋላ ለሁሉም ሰው ያን ኔቸር ለያዘ በሙሉ ነሰሰሪ ሆኗል ወይም ደግሞ ኮምፐልሰሪ ሆኖበታል አይደለ? ሞቱ ምኑ ሞት ኦኬ ሞት የዛ የኃጢአት ውጤት ስለሆነ የውጤቱ ሪሲቨር ሆነናል እኛ። ምንም ጥያቄ የለውም። የእኛ ባህሪ ከአዳም ውድቀት በኋላ ሞት የሚሰለጥንበት ኃጢአት የሚሰለጥንበት ሞት የሚገዛው የዲያብሎስ ንብረቶች ሆነናል። ይሄ ተስማምተናል። የስጋ ሞትም የነፍስ ሞትም ገጥሞናል። ያ ኮምፐልሰሪ የሆነ ማለት ነው ዊዛውት ፍሪ ዊል ግዴታ ነው። በቃ አቮይድ አናደርገውም። አዳም አቮይድ ማድረግ ስላልቻለ ነው ክርስቶስ መምጣቱ። ለምንም ራሱ ለምን አቮይድ መደረግ አይችልም የሚለውም እኮ መታወቅ አለ። መጀመሪያ ይዘናላ እግዚአብሔር አናቮይዴብል ያደረገው እግዚአብሔር ነው። ሰው እንዲሞት የፈለገው እግዚአብሔር ነው። እንዲሞት የፈለገው እግዚአብሔር ግን ከኃጢአት መውጫ መንገድ ሊያደርግለት ስለፈለገ እንጂ በኃጢአቱ ምክንያት ሊቀጣው ስለፈለገ አይደለም ብለን ተስማምተናል። ኤግዛክትሊ። ግን የመጀመሪያዋን ፍርድ ግን አዳም በራሱ ላይ ነው ያመጣው ብለናል። ህግ ሲጥስ ፍርዱ መጣ። አዳም ኦልሬዲ ከጸጋው ተገፈፈ። ሞት ፊት ለፊቱ የተቀመጠ እጣ ፈንታው ሆነ። እኔ ወይ ይሞት ነበረ። ግን ክርስቶስ እግዚአብሔር ከገነት ሲያባረረው አዳምን የህይወቱ መጀመሪያ የሳልቬሽኑ የፕሮሰስ ነው፣ ጉዞ ነው።
እንደ ቅጣት አይደለም። የያዜኔታ ነው ማለት ሮንግ የሆነውን ራይት የማድረግ ፕሮሰስ ጅማሮ ነው ብለን ቅድም ተርጉመነዋል። ከቅጣት ጋር እና ከእንትን ጋር አይደለም ያያያዝኩት። ቅጣት መሆኑ ምናምን ሳይሆን ያለ ዊል ነው ፍሪ ዊል ነው ወይንስ ምናልባት ሀሳብህን ተረድቼው ከሆነ አይፈልግም ሞቱ ዓለም ይድን ዘንድ ኔሰሲቲ ነው መሞቱ። ግን እሱ ግን የሞተው በፈቃዱ ነው ማለት ዓለም እንዲድን ክርስቶስ መሞት ነበረበት። የሰው ደም የሩቅ ብእሲ ደም ስለማያድን ከሩቅ ብእሲ ደም የተለየ ደም ያስፈልግ ነበር እና ያ ደግሞ ራሱ አምላክ ክርስቶስ መሞት ግዴታ ነው። የእኛን ባህሪ አድርጎ ገንዘብ አድርጎ ሞተና ሞታችን ወደ ቀየረ መሞቱ ማለት መሞቱ ግን ገና ሲመጣ ነው። ገና ይሄ የሰውን ስጋ እኮ ሲለብስ የመጣበት እኮ ዓላማ እኮ ነው። በፈቃዱ ነው የመጣው። መጀመሪያ ከፈቃዱ መምጣት ጋር አይደለም። ስለሞት መጥቻለሁ ነው ያለው እኮ ራሱ ለጲላጦስ። እንዲያውም ምን አለ? ነፍሴን ላኖራትም ላስነሳትም እንትን ይሄ ስልጣን አለኝ እንጂ ማንም ከኔ ሊወስዳት አይችልም። አሁን ይሄ በሞት ላይ ስልጣን ያለው ነው። መጀመሪያም ሲመጣ እስመ በፈቃዱ በስምረታ ወመንፈስ ቅዱስ መጻዋዳን እንምንለው ሰው ከሆነ በኋላ በቃ ግዴታ ሰው ስለሆነ መሞት ነበረበት የሚል ግዴታ ሳይሆን ገና ሰው ሲሆን ይሄንን ያውቃል። አይደለም ክርስቶስ ሞትን አለመሞት ይችል ነበረ። ግን እሱ ባይሞት ግን ዓለም አይድንም ነበረ። ከፈቃዱ ጋር የምናያይዘው ነው ለማለት ፈልጌ ነው። እንደዛ ነው። ይቅርታና ሊገልጥ ከቻለ አንድ ተደጋጋሚ ማብራራበት አንድ እንትን አለኝ። እይታዬንም ለማስተካከል ይጠቅም ይችላል የእናንተ ኮሜንት ወይ ደግሞ ኮንፈርሜሽን ባገኝ ምናልባት ሸር እናደርገዋለን ማለት ነው። አዳም ለሰው ልጆች ባይሞት ኖሮ ብቻውን የመሞት ግዴታ ስለሌለበት አንድ ሰው ሕያው የሆነ ሰው ይኖር ነበር፣ የማይሞት ሰው ማለት ነው። ስለዚህ ክርስቶስ ሲሞት ምንድን ያደረገ? ህይወቱን እያበዛው ነው። በ12 ላይ ዮሐንስ ወንጌልም ብሏል የስንዴ ቅንጣት ካልወደቀች ብቻዋን ትኖራለች ይላል። ከወደቀች ግን በቅላ በስታ ትመጣለች ይላል። ስለዚህ የክርስቶስ መሞቱ የመብዛት ምስጢር ነው። ሞቱን ይወስደዋል፣ ይገድለዋል። የሞተ ወኬዶ ለሞት ይላል። ሞትን ሲሞት ሞትን እየረገጠው ነው ማለት ነው። ቅድም አብዞርቭ ያደርገዋል ብያለሁ። ቅድም ወደ ራሱ አካል አብዞርቭ ሲያደርገው ሞትን የእርሱ አካል ዲስትሮይ አይሆንም። የክርስቶስ አካል ዲስትሮይ መሆን አይችልም። ሞት ዲስትሮይ ሊያደርገው አይችልም። ካልቻለ ደግሞ ሞት የክርስቶስን አካል ዲስትሮይ ማድረግ ካልቻለ ሙስና መቃብር ካላገኙ ራሱ ይሞታል ማለት ነው። ራሱ ነው ሞት የሞተው። ሞት ድሮ የነበረው ኃይሉን ነው ያጣው ማለት ዩዝለስ ነው ያደረገው። ሞትን ሲገድለው ይሄ ባይሆን ምንድነው ሊሆን የሚችለው ሲባል ክርስቶስ ባይሞት ኑሮ ሞትን አይገድለውም ነበር እንጂ ሌላ በሱ ላይ ምንም አያመጣም። የሞተው ሞትን ለመግደል ነው። ክርስቶስማ እንግዳ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጦ እንዳሳየው ሳይሞት ከትንሣኤ በኋላ እንዳለው አይነት የመዋቲነትን ገንዘብ አድርጎ መቀጠል ይችላል። እሱ በፈቃዱ ነው። መጋቢ ቆንጆ አገላለጥ ነው የገለጡት። ይሄ ማለት በገነት ለምሳሌ ብዙ ተባዙ ምድርን ሙሏት የሚለው ያው ከኃጢአት ጋር የሚያዝ ስላልሆነ እዚያ ላይ የተወለደ ሰው ቢኖር ኃጢአት ደግሞ ከፍርዊል ጋር የተያያዘ ስለሆነ አዳም ብቻ ቢሳሳት ኑሮ ላይሞት የሚችል ሰው ይኖር ነበረ አሉና እንደዚያ ነው አይደል ያሉት። ክርስቶስም ከኃጢአት ጋር ምንም ነገር እንትን ግንኙነት ስለሌለው ለኛ ሞተ እንጂ ራሱ ባይሞት እሱ ሊገለው አይችልም የሚል ነው አይደል? መጋቢ መጽሐፍ እያዩ መሰለኝ። አሁን እንደዚያ ነው ያሉት። ከቆንጆ ወደጀዋለሁ ክሊር ለማድረግ ያክል ማለት ነው። ክሊር ለማድረግ ያክል ኦልሬዲ ለጌታ እንደዚህ ካመጣ ነው ኮንተንጀንት የሚሆነው ከሲን ጋርና ከጸጋ መጓደል ጋር ነው የሚሆነው ማለት ሞት የግድ ሊሆንባቸው የሚችሉት ለማንኛውም ፍጡር ማለት ነው ከክርስቶስ ውጭ ለሌሎች ያ ሌሎችማ ግዴታ ነው አንደኛ። ሁለተኛ ደግሞ ቢሞቱ ሞትን ምንም አያደርጉትም። ሞት ነው የሚጎድላቸው። አሸንፏቸዋል። ሞት አሸንፏቸዋል። ኦልሬዲ ባህሪያችን ክርስቶስ ግን ሲጀመር ባህሪያችን ራሱ ይጎሰቆል አይደል ሆነ ይላል። መጀመሪያ ኃጢአት ገባ፣ በኃጢአት ደግሞ ሞት ገባ ይላል።
ኦኬ የታይም ጉዳይ ነው። ኦልሬዲ መሞታቸው አይቀርም ማለት ነው። መጀመሪያ ለምን ሞተ ብለን ለመጠየቅ መጀመሪያ አንድን ሰው ለምንድን ነው የሞተ ብሎ ለመጠየቅ ኃጢአት መስራት አለመስራቱ ላይ መስማማት አለብን። ኃጢአት ከሰራ ወይም የሚወረስ ከሆነ ኃጢአት ለምሳሌ አንድ ሰው ኃጢአት ይወረሳል ብሎ ሊያምን ይችላል። ኃጢአቱን ወርሷል ብለህ ካመንህ ሞቷል ማለቱ ዲፊኒት ነው የሚሆነው፣ የኃጢአት ውጤት ነው፣ ግዴታው ነው ትላለህ። ወይም ደግሞ የኃጢአት ውጤት የሆነው ሞት ይወረሳል ካልክ ዲፊኒት ነው ይመጣብህ። አሁን ክርስቶስን ከመለኮት ጋር መለኮት ከትስብእት ከመለኮት ጋር ሲዋሃድ ክርስቶስ አዲስ አዳም ነው ብለናል። ሌላ አዳም ነው። የቀደመውን አዳም አስወጣ ነው ማለት ነው። ከክርስቶስ ውጭ ሆነ ማለት ነው። የቀደመው አዳም አይደለም ክርስቶስ፣ ዳግማዊ አዳም ነው። ኒው አዳም ነው ማለት ነው። ኒው ማን ነው? አዲስ ሰው ነው። ኒው ማን ማለት በቃ ኒው ነው። ሌላ መሆኑን ካወቀ ደግሞ ኒው ክሪኤሽን ነው የሚባለው። እኛም ኒውሊ ክሪኤትድ የተደረገ ነው። አዲስ ነው የተፈጠረ ነው። አዲስ ተፈጥሮ ነው። አትናቴዎስ ራሱ በነገራችን ላይ አትናቴዎስ በራሱ ይሄንን ዮሐንስ ወንጌላዊ ኢናርኬ የሚለውን ዘ ቢጊኒንግ የሚለውን ኢናርኬ የሚለውን የግሪከኛውን ቃል ዘ ኒው አርክ ነው የሚለው። ዘ ኒው አርክ ዘ ኒው ቢጊኒንግ ነው የሚለው። በነገራችን ሃይማኖተ አበውም እኮ ከስጋን እንትን ፈጥሮ ተዋህዶ የምትለው ቃልም እኮ የሚያሳየው ከዚህ ጋር ይያዛል አይደለ? ኒው ክሪኤሽን ነው ይዛትልኝ። አዎ ኒው ክሪኤሽን ነው ይሄ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከወሰደው ባህሪ ጋር ሲዋሃድ ተዋህዶውም መክፈሉም አንድ ጊዜ ስለሆነ የተፈጸመው ያ ተዋህዶ ከአዳም ጋር አቋራረጠው ማለት ነው። ከዛ በኋላ ይሄ የክርስቶስ ስጋ ከአዳም የተወሰደ ነው። ነገር ግን ልክ እግዚአብሔር ከመሬት የምድርና አፈር ሰውን ከምድር አፈር አበጀው አይደል ያለው? ሰውን ከምድር አፈር አበጀው እንዳለው አይነት ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስጋን ወሰደ፣ ዘርን ወሰደ፣ ወይም ስጋና ነፍስን የሰውን ባህሪ ወሰደ። ከዛ በኋላ ያኛው ምን ያደርጋል ማለት ነው? የቀደመው አዳም ይለያል ማለት ነው፣ ይወጣል ማለት ነው። አሁን ሁለቱ አዳሞች አንድ ሊሆኑ አይችሉም። ሁለተኛው አዳም የቀደመው አዳም በሁለተኛው አዳም ነው መዳን ያለበት ማለት ነው። ያው ቅዱስ ጳውሎስ በቀደመው አዳም ምክንያት ሞት ወደ ዓለም ገባ፣ በሁለተኛው አዳም ምክንያት ግን ምንድነው ያለው? በዳግማዊ አዳም ደግሞ ሕይወት ነው ያለው። ስለዚህ ንጽጽሩ ራሱ ያው ኮምፓሪሰን አለው። ግን ደግሞ ኮምፓሪሰኑ ቅድም ባልነው በኤክስቼንጅ ብለን በተረጎምነው አንጻር ነው የሚተረጎመው ማለት በተቃራኒ ያኛው ወደ ሞት ሲወስድን ክርስቶስ ዳግማዊ አዳም ደግሞ ቀዳማዊ አዳም ወደ ሞት፣ ዳግማዊ አዳም ወደ ሕይወት ነው የመጣው። ኮምፓሪዝን የሚለውን ኮንትራስት ማለት ጥሩ ነው። እዛ ላይ ኮንትራስት እያደረገው ነው። ኮንቲኒቲም ዲስኮንቲኒቲም አለ። ዲስኮንቲኒቲው ክርስቶስ ፓራራሊዝሙ ያው ታይፕስ ናቸው። እነዚህ ታይፕስ ናቸው የምንላቸው። ኮንቲኒቲው ደግሞ ኤክስቼንጁ ነው። ጥሩ ነው። ዲያቆን ሕዝቅያስ ሀሳብ ትሰጥ። አይ ቲንክ የጳላዲዮስ ጥያቄ አይ ቲንክ ተመልሶላል። ምናልባት እንትን ለማለት በቃ ኮንቲንጀንት ኦፍ ዱዊንግ ሴን ላይን እና ከግሎሪ ከማነስ አንጻር ነሰሲቲ ከዛ አንጻር ሳይሆን የሚነገርለት በፍቃዱ የሆነና ለክርስቶስ ነሰሲቲ የሚሆነው ግን ከሳልቬሽን አንጻር ማለት ነው። ስለሰው ልጆች ግን ሀሳቦችን በአማርኛ ተነግረን ጳላዲዮስ አንደኛ ለሚሰሙህም እስኪ አሁን የነገርከንን ሙሉ በሙሉ ወደ አማርኛ እንትን አድርገው ትራንስሌት አድርገውና ተርጉመውና ምን ለማለት ነው? እስኪ ነሰሲቲ ኮንቲንጀንስ ምናምን የሚሆነው ተዋቸው። እነዚህን ቃላት ወደ አማርኛ ቀይራቸው። እሺ ወደኋላ እንመለስ። ኖ አይደለም። አይ ኖ አሁን እየገለጥከው ያለውን በአማርኛ ገለጠው ነው ሲምፕሊ። እሺ አይ ምናልባት ማጥሪያውም ላይ ስለሆነ ነገርዬ ወደ ነገረ ማርያም እንዳይልብኝ ብዬ ነው ያዕቆብ እዚህኛው ጋር መቆም ስላለበት ማለት ነው። አሁን በሰጠነው ማብራሪያ ከሆነ የክርስቶስ ሞት የግድ ሳይሆን የፈቃድ ነው። ምክንያቱም አንደኛው የግድ ሞት የምንለው ነገር ኃጢአትን ከመስራት ኃጢአትን የሰራ ብቻ የግድ ይሆንበታል ማለት ነው። ኃጢአትን መስራት ሞትን የግድ ከሚያደርጉት ኮንተንጀንት ያለው ኃጢአትን መስራት ብለን ያስቀመጥ ነው። ኃጢአት መስራት በራሱ የግድ አይደለም። ኃጢአት ከመስራት ጋር አይገናኝም። አሁን ምክንያቱም የመጀመሪያው አዳም ነው ኃጢአት የሰራው። የኋለኛውማ የኃጢአቱ ውጤት ተቀባይ። ለምሳሌ በብሉይ ዘመን የነበሩ አባቶች ኃጢአት ሰሩም አልሰሩም ሞት ገዛቸው እኮ ነው የተባለው። ስለዚህ ኤንድ ብለን ጨምረንበት አያይዘነው ስለነበረ ኮንተንጀንት ኦፍ ሲን እና የስቴት ኦፍ ከግሎሪ ማነስ ብለን ያስቀመጥነው ከጸጋ መጓደል እና ኃጢአትን መስራት ብለን አንድ ላይ ነው
ያያዝ ነው ሁለቱን አጃምለን ማለት ነው። ሁለቱም ይመጣሉ አይ ቲንክ አይደል ወይስ አንድ ላይ ማለት ነው? አንድ ላይ የግድ አንድ ላይ ማለት ነው። አንድ ላይ ነው። እንዲህ እናድርግ። እኔ እንደተረዳሁት ጳላዲዮስን የክርስቶስ ሞት የግድ ነው የሚለውን እንቶ የፈቃድ ስለሆነ አስፈላጊ ነው የሚለውን እንያዝ። የሚያስፈልገው ነሰስቲ አስፈላጊ ማለት ስለሆነ ማለት ነው። አስፈላጊ ነው የሚለውን እንያዝ። የሚያስፈልገው ለክርስቶስ አይደለም፣ ለራሱ አይደለም፣ ለእኛ ነው። ከነገረ ድህነት አንጻር በቃ ለሰው ልጅ ድህነት ሲጀመር የመምጣቱም ዓላማ ኢንካርኔሽኑ ሰው የመሆኑም ዓላማ እሱ ስለሆነ ማለት ማዳን ስለሆነ ይሄ ያስማማሃል። በዚህ ንድ በፈቃዱ ነው የተቀበለው። አንድ አስፈላጊ ነው። ሁለት አስፈላጊ የሆነው ለእርሱ አይደለም ለእኛ ነው። መሞቱ እሱ ለማዳን ነው የሚያስፈልገው፣ ለእኛ መዳን ነው የሚያስፈልገን። የሰው ልጅ ድህነት ሙሉ ይሆን ዘንድ ፐርፌክት ይሆን ዘንድ ሰው የነበረበትን ድካም ሁሉ ማለት ይሄ መከራ ሁሉ ኤክስፔሪየንስ አድርጎታል ራሱ ክርስቶስ። ቅድም እኮ መራብ፣ መጠማት፣ መሰቃየት፣ መጎሳቆል፣ መታመም የተባለውን እኮ እሱ በፈቃዱ ተቀብሎ እነዚህ ሁሉ ገንዘቡ አድርጓቸው ለእኛ ህይወት ሰጠን። በእነዚህ ቅድም ኤክስቼንጅ ያደረገልን ብለናል። ኦልሬዲ ስላልነው በጣም በተደጋጋሚ ተደርጎ ንዴት በሚለው መገለጥ ይችላል። በቃ ራሱን ባዶ ማድረጉ እና ኤክስፔሪንስ ማድረጉ ማለት ነው። ንዴት አሁን ይሄ ንዴት ሌላ ነው። ንዴት ሌላ ነው። ንዴት እሱ ኃጢአተኝነት ወደ ኢምፕሊኬሽን ይኖረዋል። ንዴት ራሱ የኃጢአትን ራሱ ኤክስፔሪንስ እንደማድረግ ነው።